ይሄን ምርጫ ለኛ ልዩ ምርጫ ነው። ከስር መሰረቱ እነሱ የያዙት አጀንዳ የሀገሪቱን ችግር ሊፈታ አይችልም። ክልላዊ መዋቅር አግባብ ነው ብሎ አይወስድም። ፌደራሊዝም ራሱ መፍትሄ አይደለም። ያተረፍነው ነገር ቢኖር ስደት ነው፣ ድርቅ ነው፣ ረሃብ ነው፣ መገዳደል ነው። ሰላምና ጸጥታ ተቋማትን ሪፎርም እናደርጋለን። በተለያየ ምክንያት ወደ ጫካ የገቡ መሳሪያ ታጥቀው እየተንቀሳቀሱ ያሉ አካላትን ወደ ምክክር እንዲመጡ ያላሰለሰ ጥረት ሲያደርግ ቆይቷል። የህዝቦች የራሳቸውን ዕጣ ፈንታ በራሳቸው የመወሰን ይፈታል ብለን እናምናለን። በአንድ በኩል ትጥቅን እየመረጥን በአንድ በኩል ሰላማዊ ምክክር ግን ማድረግ አንችልም። የዚህን ሀገር የፖለቲካ ልዩነት ከመሰረቱ መፍትሄ ለመስጠት አጀንዳ ይዘን እየተንቀሳቀስን ያለን ፓርቲ ነው። ብንሸነፍ ባናሸንፍ የሚባል ሴናሪዮ የለም። እኛው ይሄ ምክክር ኮሚሽን ከተቋቋመ በኋላ ነው እዚህ ሀገር ውስጥ ጦርነት የሰፋው ለመግባባትም የሰፋው። እዚሁ ከተፎካካሪ ፓርቲዎች በተለይ ከሆነ ግን እንደምታዩት ንግግርን በመርህ ደረጃ ያለመቀበል ባህል አለ። ነገር ግን የአሁናዊ ምክክር የኢትዮጵያን ችግር አይፈታም። የጋራ ትርክትና የጋራ እይታ አለመኖሩ ነው። ብሔር መሰረት ያደረገ የፌዴራሊዝም ጽንሰ ሀሳብን ብቻ መተግበራችን ነው። እኛ ደግሞ የታጠቁ ያልታጠቁ ሁሉ የሚያሳትፍ ሀገራዊ የሰላም ጉባኤ ልናዘጋጅ ነው። ታሪክም ላይ ተመልሰን ለምሳሌ በአድዋ ዙሪያ የኔ ነው ያንተ ነው በሚል በጣም ብዙ ጥል የነበረበትን የሁላችንም የጋራ ኩራት ነው፣ ሀገራዊ ብቻ ሳይሆን አፍሪካዊ ኩራት ነው በሚል መልኩ እነዚህን በመቅረጽ ስራ ጀምረናል። ለምሳሌ የዛሬ 10 ዓመት ከኦነግ ጋር እንደዚህ አይነት ውይይት ልናደርግ አንችልም ነበር። አሁን ባለው የጸጥታ መዋቅር የኢትዮጵያ ችግር ይፈታል ብለን አናምንም። ምን ያህል አካባቢ ነው ላላችሁት፣ አብዛኛው አካባቢ የሀገራችን አካባቢ ሰላም አለው። በዚህ አጋጣሚ ተፎካካሪዎች ፓርቲዎቻችን በተለይ ኦነግን ጨምሮ እስቲ ጫካ ውስጥ ላሉ ወገኖቻችን ጥሪ እንዲያደርጉ በዚህ አጋጣሚ ጥሪ እናቀርባለን። እንደ ብልጽግናዎች ወይ እንደ ሌሎች የሀገሪቱ ፌዴሬሽን አመጣጡን መዘናጋት ነው የሚመስለኝ። ከመገንጠል ከዚህ በፊት ይነሱ የነበሩ ችግሮች እንኳን እንደ ኦነግን የመሳሰሉት ፓርቲዎች ወደ ፖለቲካው መድረክ እንዲመጡ በሰራናቸው ሂደቶች ከዚህ የጎላ ችግር ውስጥ እንዳንገባ አድርገናል ብለን እናምናለን። እንደ ኦሮሞ ነህና በኦሮምነትህ ቆመህ ኩረህ ተናግረህ ፍትህን ትምህርትህን ጠይቀህ ግባ ያለው የኦሮሞ ነጻነት ግንባር የትግል ውጤት ነው። በብልጽግና የተደራጀ በብልጽግና የሚመራ ኮሚሽን ስለሆነ ምንም መፍትሄ አላስገኘም አያስገኝም ለወደፊቱ። እኔም ጭምር ክፍለ ሀገር ሄጄ የመምረጥ መብት ያለኝ ህገ መንግስታዊ ካርዴን መውሰድ ያልቻልኩት አንድም እኔ ነኝ። አይበቃም ወይ? አታቆሙም ወይ? ለምንድን ነው የዚህን ሀገር ሀብት ምንም መፍትሄ ለማያስገኝ ምክክር ኮሚሽን ላይ የሚታባክኑት?